ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራል ተሾመ ተሰማ የምጽዋ ኑዛዜ፣ የኤርትራና የትግራይ እንቆቅልሽ ጦርነት፣ በመቶ አለቃ ታደሰ ቴሌሳልቫኖ። የካቲት 9 ቀን 1982 ዓ.ም ምጽዋ ከተማ ለተከማቸው አብዮታዊ ሰራዊትና አመራሩ ክፉ ቀን ነበረች። ሻቢያ ደግሞ እንደ ልደት ቀን ይቆጥረዋል። ምክንያቱም የሻቢያ ተዋጊ የድል ባለቤት ሆኖ ለመጀመሪያ ጊዜ ምጽዋ ከተማን የረገጠው በዚህች ዕለት ነውና። ሻቢያ በ1970 ዓ.ም ከጀብሃ ተዋጊዎች ጋር በመሆን አብዛኛውን የኤርትራ ግዛት ተቆጣጥሮ ነበር። አስመራ፣ ባሬንቱ፣ ምጽዋና አዲቀይ ከተማ የነበሩትን የአብዮታዊ ሰራዊት አባላት ደምስሶ እነዚህን ከተሞች መቆጣጠር ግን አልቻለም። በመሆኑም የ28 ዓመታት ምኞቱን ሻቢያ በምጽዋ እውን ሊያደረገበት ቀን የካቲት 9 1982 ናት። ጀነራል ተሾመ ተሰማ የካቲት 9 ቀን 1982 ዓ.ም ከጠዋቱ 1 ሰዓት ተኩል ላይ በምጽዋ ከተማ ርዕሰ ምድሪ በተባለ አካባቢ በከባድ መሳሪያ በፈራረሱ ቤቶች ጥግ ሆነው የተወሰኑ የጦር መኮንኖችና ባለሌላ ማረክተኞችን ሰብስበው ንግግር አደረጉ። ሻቢያ ያለ የሌለ ኃይሉን ተጠቅሞ በእጅ ቦምብና በክላሽ በአሁኑ ሰዓት የከተማ ውስጥ ውጊያ በማድረግ ላይ ነው። ሻቢያ የከባድ መሳሪያ ድብደባ ቆሞ በእግረኛ ብቻ ለመዋጋት አዲስ ተዋጊ ኃይሉን በመኪና እያመላለሰ ዕዳጋ ከተማ ላይ ያከማቸ ነው። በአዲስ ጉልበት ተዋግቶ ምጽዋን ለመያዝ ቆርጦ ስለመነሳቱ ጥርጥር የለውም። እኔ የሚፈለግብኝን አደራ ተወጥቻለሁ። ከጥር 30 ቀን 1982 እስከ ዛሬ የካቲት 9 ቀን 1982 የሞት ሽረት ትግል አድርጌያለሁ። የሻቢያን የጥፋት ዓላማ ለመግታት ያላደረግኩት ጥረት የለም። ከዚህ በኋላ ግን የራስን ሕይወት በክብር ከመሰዋትና ለኢትዮጵያ ጀግኖችና ታሪክ ጸሐፊዎች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ማለት ነው። በዚህች የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ። በእውነት እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአጼ ቴዎድሮስን ዕድል በማግኘቴም በጣም እኮራለሁ። እኔ አሁን የተዘጋጀሁለት ሞት ዘላለማዊ ክብርና ሕይወት ይሰጠኛል። በሻቢያ እንደነ ጀነራል ጥላሁን ክፍሌና ጀነራል አሊ ሃጂ ተማርኬ የሻቢያን መሪዎች አይን ማየት ግን የሞት ሞት ነው። አጼ ቴዎድሮስ በእንግሊዞች እጅ ወድቀው ከመዋረድ ሞትን መርጠው የራሳቸውን ሕይወት መቅደላ ላይ ያጠፉ። እኔ ደግሞ በተራዬ ከኢትዮጵያ ሕዝብና መንግስት የተሰጠኝን የጀነራልነት ማዕረግ ሳላስተፍር ለመንግስትና ሕዝብ በገባሁት ቃል ኪዳን መሰረት አቅሜ ፈቀደውን ያልተዋግቼና ዋግቼ ሻቢያን አራግፌያለሁ። እንደ ጦር መሪም እንደ ተራ ተዋጊም ሆኜ ክላሽንኮቭ ጠመንጃ ይዤ ተፋልሜያለሁ። አሁን ግን ለመጨረሻዋ መስዋዕትነት የቀሩኝ ጥቂት ደቂቃዎች ናቸው። ጎበዝ ስሙኝ። ይሄ የአደራ መልእክቴ ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ለኢትዮጵያ ሕዝብና መንግስት ያደርስ ይሆናል። ዛሬ ሻቢያ ምጽዋን ተቆጣጥሬያለሁ በማለት የዓለምን መገናኛ ብዙሃን እንደሚያስጨንቅ ጥርጥር የለውም። ይህ ደግሞ ለኢትዮጵያ ሀገሬ ሕዝቧ ትልቅ አደጋ ነው። በቀይ ባህር በራችን በኩል ብዙውን ጊዜ ወረራ ፈጽመውብን በተደጋጋሚ ያሳፈርናቸውና ፊት ለፊት ያልቻሉን ምዕራባውያን ሀገሮችና አረቦች ዛሬ የሻቢያን ጊዜያዊ ድል ሰምተው ይፈነጥዛሉ። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውና
ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት እንዲሁም ቀይ ባህር የኢትዮጵያ ባህር አይደለም በማለት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ነው። ይሁን፣ ምንም ማድረግ አንችልም። ሁሉም ነገር ከቁጥጥሬ ውጪ ሆኗል። ከሙታን ዓለም መጥቼ ማረጋገጥ ባልችልም የፈለገ ጊዜ ይጠይቅ እንጂ ጀግናው የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎች ተሸንፎ እጁን አጣጥፎ አይቀመጥም። ይህ ከሆነማ የአፄ ዮሐንስ የቀይ ባህር ተጋድሎና የጀግናው ራስ አሉላ አባ ነጋ አጥንት እንዲሁም የኔን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም የኢትዮጵያን ትውልድ ሁሉ እስከ ዘላለሙ ይፈርዳል። ኢትዮጵያ ሀገሬ የጀግኖች መፍለቂያና ገናና ታሪክ ያላት ሀገር ናት። በመሆኑም ጀግናው ህዝባዊ የባህር በሩ በሻዕቢያ ተይዞና የጠላት ምቹ መፈንጫ ሆኖ አይኖርም። የፈለገ ጊዜ ቆይ እንጂ ሻዕቢያ ምጽዋን እንደያዛት ለዘላለም አይኖርም። ጊዜውን ጠብቆ የኢትዮጵያ ጀግና ጠላቱን ደምስሶ ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነቴ ጽና ነው አሉና ትንፋሻቸውን ዋጡ። ትንሽም ፋታ ወሰዱ። የጀነራል ተሾመ አይን የቆሰለ ነብር አይን መስሏል። ከንፈራቸው በውሃ ጥም ደርቆ ቅርፊት ይዟል። ፊታቸው በደረቅ ላብ ዥንጉርጉር ሆኗል። ለረጅም ሰዓታት ከምግብ በመራቃቸው ሆዳቸው ከወገባቸው ተጣብቋል። በተሰበሰበው አባል ውስጥም በሰፈነው ጸጥታና ዝምታ መሃል እናንት አብዮታዊ መኮንኖችና ባለሌላ ማዕረግተኞች ስሙኝ፣ አንድ ምሳሌ ልንገራችሁ አሉ ጀነራል ተሾመ ቆጣ ብለው። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮቶች አሉት። አንድ ሰው ደግሞ ሞተ እንበል። መቃብሩ በርና መስኮት የለውም። በርና መስኮት የህይወት ምልክቶች ናቸው። በመሆኑም ያለ ሀገር ነጻነትና ያለ ባህር በር ብልጽግና ስለሌለ የኢትዮጵያ ሕዝብ የባህር በር ተነጥቆ የሚኖር ሕዝብ አይደለም። ከሻዕቢያ ጀርባ ሆነው ቀይ ባህር የኢትዮጵያ አይደለም የሚሉ ሀገሮችና ጋሻ ጃግሬዎቻቸው ሁሉ በቀጥታም ሆነ በተዘዋዋሪ ፍላጎታቸው የኢትዮጵያ ሞት ነው። የምሳሌ ከገባችሁ የባህር በር የሌላት ሀገር ሞቶ ከተቀበረ ግለሰብ የምትለየው በትንሹ ነው። ምክንያቱም የባህር ሀብት ከማጣቷን በላይ ምርቷን ወደ ውጪ ለመላክ የግዴታ ወደብ ስለምትከራይ ለወደብ ክፍያ የምትከፍለው የገንዘብ ወጪ ዜጎቿን ያደህያል። በአኳያው ጠላቶቻችንና ባለወደቦቹን ያበለጽጋል። ይህ ዕድል ለኢትዮጵያ እንዳይደርሳት ቀይ ባህርን የኢትዮጵያ ትውልድ ይፋረድ። ቀይ ባህር ለኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና እድለኛ ጀነራል ነኝ። እኔ ብሞት ታሪክ አይሞትም። የኔ ታሪክ በእያንዳንዱ የኢትዮጵያዊ ሕሊና ውስጥ እንደሚኖር አምናለሁ። ቻው ቻው። ማንም ሰው ወደኔ እንዳይጠጋሉና ጀነራል ተሾመ መኮንኖች ከተሰበሰቡበት ቦታ ተፈናጥረው ወደ ቀይ ባህር ጠረፍ አመሩ። የባህሩ ጠረፍ ከስብሰባ ቦታው በግምት ከ60 ሜትር አይበልጥም። በፍጥነት ወደዚያ ባህር ጠረፍ ገሰገሱ። ክላሽንኮቭ ጠመንጃቸውን አቀባበሉና አውቶማቲክ ላይ አድርገው በቀኝ እጃቸው ጨብጠዋል። በጀነራል ተሾመ ተሰብስበው የነበሩት የአብዮታዊ ሰራዊት አባላት ተደናግጠው ከተቀመጡበት ተነስተው ቆመው የጀነራሉን የመጨረሻ ፍጻሜ ለማየት የዘገነናቸው እንባ በእንባ ሆኑ። አንዳንዶቹ ደግሞ ሕይወታቸውን ለማጥፋት የክላሽንኮቭና የሽንጉጥ መጠበቂያቸውን ከፍተው የጀነራል ተሾመን ተምሳሌትነት ለመከተል ተዘጋጁ። ጀነራል ተሾመ ከምጽዋ ወደብ በስተቀኝ ከሚገኘው ወታደራዊ ወደብና መደብር ላይ ሲደርሱ ለቀይ ባህር ውሃ መገደቢያ በተሰራ ግንብ ጠርዝ ላይ ጀርባቸውን ወደ ቀይ ባህር ፊታቸውን ወደ ምጽዋ ከተማ አድርገው ቆሙ። ቀጥለው በእጃቸው የነበረውን ክላሽንኮቭ ጠመንጃ ወደ ቀይ ባህር ወረወሩት። ከዚያም በወገባቸው ታጥቀውት የነበረውን ኮልት ሽጉጥ አወጡና የሽጉጡን አፈሙዝ ባፋቸው ጎርሰው የካቲት 9 ቀን 1982 ዓ.ም ከጠዋቱ 2 ሰዓት ከ10 ሲሆን ቃታውን ሳቡት። የሽጉጥ ተኩስ ድምጽ እንደተሰማም በጀርባቸው በቀይ ባህር ውሃ ላይ ወድቀው ሰጠሙ። በመቶዎች የሚቆጠሩ የአብዮታዊ ሰራዊት አባላት በሩጫ ተሽቀዳድመው ባህር ጠረፉ ላይ ደርሰው የጀነራሉን አስክሬን ሲመለከቱ ከጭንቅላታቸው የሚፈስ ደም በቀይ ባህር ውሃ ላይ
ቀልቶ ይታይ ነበር። ወዲያውም ይህንን የጀነራል ተሾመን ሞት በምስክርነት ቆሞ ካዩት መካከል ከ150 የማያንሱ የጦር መኮንኖች ባለሌላ ማዕረግተኞች በሽጉጥ በእጅ ቦምብና በክላሽንኮቭ ጠመንጃ ሕይወታቸውን አጠፉ። ከነዚህም መካከል ሻለቃ ሮሪሳ ዳዲ በእጅ ቦምብ፣ ሻለቃ ሸዋንታዬ አለሙ በማካሮቭ ሽጉጥ፣ ሻምበል አዲሱ በማካሮቭ ሽጉጥ፣ ሻምበል ባሻ ማረናጂ በክላሽንኮቭ፣ ሻምበል ወንዶሰን በሽጉጥ፣ 50 አለቃ ፈቃዱ ቦጋለ በክላሽንኮቭ፣ ወታደር ሸንገረፋ በክላሽንኮቭ ሕይወታቸውን ካጠፉ መካከል በስም የሚታወሱ ናቸው። ሌሎችም በብዛት ራሳቸውን ገድለዋል። በአጭር ደቂቃ ውስጥ አካባቢው ሬሳ በሬሳ ሆነ። ሌሎቹ ደግሞ ሻቢያን ገድዬ መሞት አለብኝ ያሉ ወደ ጠላት ወረዳ በመገስገስ ገድለው የሞቱም ነበሩ። ወደ ጠላት የሮጡ በእጅ ቦምብ ታንክና ተሽከርካሪዎችን ያቃጠሉ ራሳቸውን የገደሉ በሻቢያም የተገደሉ ጥቂት አልነበሩም። ኮሎኔል በላይ አስጨናቂ የ3ኛ ሜካናይዝድ ክፍለ ጦር ምክትል አዛዥ ከጀነራል ተሾመ ከሌሎች መኮንኖችና ባለሌላ ማዕረግተኞች ሞት በኋላ የተረፉትን አሰባስበው የሻቢያን ከበባ ሰብሮ ለመውጣት ሞከሩ። የ50 አለቃ ታደሰንና ከ300 ያላነሱ የአብዮታዊ ሰራዊት አባላትን በቀጥታ በመምራት ከምጽዋ ከተማ ዋናውን የመኪና መንገድ ይዘው አዋጉ። ውጊያው ከባድ እልቂት ያስከተለ ነበር። ሻቢያን ያባረሩ፣ የገደሉ፣ ሻቢያም የአብዮታዊ ሰራዊት አባላትን ያባረረና የገደለ የእጅ በእጅ ውጊያ ጭምር ተደረገ። የኮሎኔል በላይ ሰራዊት በዚህ መራራ ፍልሚያ ከምጽዋ ዓለም አቀፍ ወደብ በግምት 2 ኪሎ ሜትር ርቃ ወደምትገኘው በረዶ ፋብሪካ ወይንም ጧለት ወደ ተባለችው የምጽዋ ክፍለ ከተማ የ7 ደቂቃ ውጊያ በማድረግ ሻቢያን ሰብሮ ለማለፍ ቀይ ባህር ሆቴል አካባቢ ደረሰ። ግማሹ ቀይ ባህር ሆቴልን ያዘ። ይሁን እንጂ በዚህ አካባቢ የተከማቸው የሻቢያ ኃይል በጣም ብዙ ስለነበር የሰራዊቱ ሙከራ ተገታ። ሻቢያን ሰብሮ ወደ ዳጋ ከተማ ለመሻገር አልተቻለም። በዚህም ሁለተኛው ትራጀዲ ተከሰተ። ኮሎኔል በላይ አስጨናቂ የኢትዮጵያን ሰንደቅ ዓላማ ለብሰው ከቀይ ባህር ሆቴል በረንዳ ላይ ባንዲት ጥልፍልፍ የቃጫ ወንበር ላይ ተቀምጠው አጠገባቸው ለነበሩ ጥቂት አባላት መልእክት ያስተላልፋሉ። ጀግና ቢሞት በእልፍ አላፍት ጀግና ይተካል። የኔ ታሪክ ግን ለትውልዱ ይቀራል። ታሪክ ይናገር እንጂ እኔ ብዙ አልናገርም የምትል መልእክት ነች። መልእክታቸውን እንደጨረሱ ፊታቸውን ወደ ምጽዋ ቅድስት ማርያም ቤተክርስቲያን አዞረው አማተቡና የክላሽንኮቭ ጠመንጃቸውን አፈሙዝ ጎርሰው ቃታውን ሳቡት። ለጥቂት ሰከንዶች አውቶማቲክ የክላሽንኮቭ ድምጽ አስተጋባና ጸጥታ ሆነ። ኮሎኔል በላይ አስጨናቂ ክላሽንኮቭ ጠመንጃቸውን እንደያዙ ወንበሩን ተደግፈው ተዝለፍልፈዋል። የለበሱት የኢትዮጵያ ሰንደቅ ዓላማ ባንዲራ በደም ተለውሶ በላያቸው ላይ ደምቆ ይታያል። ይህንን ትዕይንት ሻቢያ ፎቶግራፍ አንስቶታል። በቪዲዮ ካሜራም ቀርጾታል። የወታደራዊ ሸሚዝና ሱሪያቸው ኪስ ሻቢያ ሲበረብርም ከንጽህና መጠበቂያ ወረቀት በስተቀር ምንም አላገኘም። አንድ የሻቢያ ተዋጊ ኮሎኔል በላይ አስጨናቂ ለብሰው የተሰዉትን የኢትዮጵያ ሰንደቅ ዓላማ ባንዲራውን ከላያቸው ገፈፈና ክብሪት ጭሮ አቃጠለው። የኮሎኔሉን አስክሬን ከወንበር ላይ ገፍትሮ በመጣልም በደም የተጨማለቀውን ወንበር በአንድ እጁ ወደ ላይ አነሳው። ይህ ድርጊትም ጋብ ያለውን ተኩስ በመጠኑ ቀሰቀሰው። ከአንድ አቅጣጫ የተተኮሰች ጥይት ያን የሻቢያ አባል ከነወንበሩ ጣለችው። ከዚህ በኋላም የሻቢያ ተዋጊዎች ተደናግጠው አካባቢውን ማሰስ ጀመሩ። ፎቅ ላይ የወጡና ምድር ቤቱን እያሰሱ ቁስለኛም ይሁን ጤነኛ የቤቶች ፍርስራሽ ስር ተደብቆ ያገኙትን የአብዮታዊ ሰራዊት አባል ጭምር በየቦታው መረሸን ጀመሩ። የአብዮታዊ ሰራዊት አባላትም ሻቢያን እየገደሉና የራሳቸውን ጥይት እየጠጡ ሞቱ። ኢትዮጵያ ወይንም ሞት፣ ቀይ ባህር የኢትዮጵያ ዘላለማዊ ባህር ነው እያሉ መፈክር በማሰማት የክላሽንኮቭ ጥይት እየጠጡ የተሰውም በርካታ ናቸው። ከጧለት ወደ ባጽ ከተማ ወደ ምጽዋ ወደብ የሸሹም
የአብዮታዊ ሰራዊት አባላት በርካታ ናቸው። የ50 አለቃ ታደሰም ጠላትን ከሸሹና ካመለጡት መካከል አንዱ ነበር። በዚህ ግርግር ውስጥ ብዙ አስደናቂ የግለሰብ ጀግኖች ታይተዋል። ለአብነት የሚከተሉትን እንመልከት። አንድ የ6ኛ ክፍለ ጦር መረጃ መምሪያ ባልደረባ የሆነና እድሜው በግምት 45 የሚሆን መልኩም ጤም ያለና ቀጭን የ50 አለቅነት ማዕረግ ያለው ባለሌላ ማዕረግተኛ ኤም14 ጠመንጃ ታጥቆ በምጽዋ ወደብ አካባቢ ቦታ ይዟል። ሻቢያዎች ሊማርኩት እንደቀረቡት ባረጋገጠ ጊዜ ዘራፍ አልሆንም ምርኩኛ ጀነራል ተሾመ ዛሬ ጧት የጀግናውን አጼ ቴዎድሮስን እድል በማግኘት እድለኛ ነኝ በማለት ሽጉጥ ጠጥተው በጀግነት ቀይ ባህር ውሃ ላይ ወድቀው መቃብራቸው ቀይ ባህር ላይ ሲያደርጉ መስክሬያለሁ። ዛሬም ነገም ለዘለዓለም ይህ የጀነራል ተሾመ ጀግንነት በትውልድ ፊት በወርቅ ቀለም ተጽፎ የሚቆይ በመሆኑ እኔም በሻቢያ ተማርኬ የመኪና መንገድ ለሻቢያ ከምሰራ ሞቴን በጀግንነት እንደ ጓድ ጀነራል ተሾመ መርጫለሁ። ዘራፍ ዘራፍ የጎንደር ልጅ ሞት አይፈራም። ዘራፍ ዘራፍ የአማራ፣ የኦሮሞ፣ የትግሬ፣ የአገው፣ የጉራጌ፣ የወላይታ፣ የሶማሌ በአጠቃላይ የኢትዮጵያ ልጅ ሁሉ ለሀገሩ አንድነት ክብርና ነጻነት በግንባር ቀደምነት ይሞታል። ኢትዮጵያ ማለት ጀግንነት ማለት ነው። ኢትዮጵያ ወይንም ሞት ለሻቢያ። ዘራፍ ዘራፍ የቴዎድሮስ፣ የአሉላ፣ የዮሐንስ፣ የአብዲሳ፣ የተሾመ ወኔ በኔ ልብ ውስጥ በቅሏል አለና ቦታውን በመልቀቅና ወደ ሻቢያ ተዋጊዎች በመሮጥ እያከታተለ የእጅ ቦምብ ወርውሮ 4 የሻቢያ አባላትን ገደለ። በመቀጠልም ብቻውን በሻቢያ መካከል ገብቶ የኤም14 ጠመንጃ ጥይት ሩምታ ወረደባቸው። 50 አለቃው አጥፍቶ ለመጥፋት በልበ ሙሉነት ከጠላት ጋር ተቀላቅሎ የልቡን አደረሰ። በሻቢያ ጥይት ቆስሎ ከወደቀበት ቦታ ሆኖም ቦምብ በራሱ ላይ ፈነዳና ሰውነቱን በታተነው። ሕይወቱ አለፈች። የ50 አለቃውን ጀግንነት ያዩ ብዙ የጦር መኮንኖችና ወታደሮች በያዙት ሽጉጥና ጠመንጃ ሕይወታቸውን አጠፉ። ቢያንስ ከ90 ያላነሱ ራሳቸውን በዚህ መንገድ አጥፍተዋል። በዚህ ሁለት በራሳቸው ጊዜ ከነሙሉ ትጥቃቸው እየዘለሉ ቀይ ባህር ውሃ ውስጥ ገብተው በመስጠም ያለቁት ደግሞ ከ150 በላይ ናቸው። የቀይ ባህር ውሃ የአብዮታዊ ሰራዊት አባላትን አስክሬን እያንሳፈፈ እያንገላታና ከምስራቅ ወደ ምዕራብ አቅጣጫ እየገፈተረ የዋለባት አንዲት ቀን በታሪክ ብትኖር ይህች ናት። የአብዮታዊ ሰራዊት አባላት እውነተኛ የሀገር ፍቅር ምን ያህል እንደሆነም የቀይ ባህር ውሃ የተገነዘበ ይመስላል። ምክንያቱም አስክሬናቸውን እየገፋ ከየባህሩ ጠረፍ ወደ መሃል በመውሰድ በአጠቃላይ ሻቢያ ሊማርከኝ ቀርቶ ሬሳይን ባይኑ ማየት የለበትም የሚል የውስጥ ኑዛዜያቸውን ተግባራዊ ያደረገ ይመስላል። የቀይ ባህር ውሃ የጨው ውሃ ስለሆነ ውስጡ ወለል ብሎ ይታያል። የአብዮታዊ ሰራዊት አባላት ዘለው ሲገቡ እስከ ተወሰነ ርቀት ይታያሉ። እንደገቡም እጃቸው የያዘውን ጠመንጃ ይለቃል። ከዚያም ከአንድ 10 ደቂቃ በኋላ ወዳቸው ተነፍቶ ከባህሩ ውስጥ ወደ ላይ ይወጡና ባህር ላይ ይንሳፈፋሉ። ቀይ ባህር በማዕበሉ እየገፋ ወደ መሃል ይወስዳቸዋል። የካቲት 9 ቀን 1982 በምጽዋ ከተማ አውራ ጎዳናዎችም ልዩ ትርኢት ታይቶባታል። የቆየና ትኩስ የአብዮታዊ ሰራዊትና የሻቢያ ሬሳ በየጎዳናዎቹ በየቤቱ ስር ተከምሮ ነበር። ይሁንና የሻቢያ ታንክና መኪና የተነዳበት ተጨፈላለቀ። በመጥፎ ሽታና ጠረን አካባቢው ተበክሎ ሰው መሆን ያስጠላል። በየቤተ ክርስቲያኑም እንዲሁ ልዩ ትርኢት ታይቷል። ለምሳሌ በምጽዋ ጧለት በተባለ ቦታ የቅድስት ማርያም ቤተክርስቲያን አለች። የቤተክርስቲያኗ መስኮቶች፣ በሮች፣ ግድግዳዎችና ጣሪያ በሻቢያ ከባድ መሳሪያ ድብደባ ወድሟል። የቤተክርስቲያኗ ውስጥ አካል በእሳት ተለብልቦ ከአገልግሎት ውጪ ሆኗል። አብዛኛው አካሏ ማለትም ከመቶዎች 80 ፈራርሷል። በቤተክርስቲያኗ ዙሪያ በየፍርስራሹ ጥግ የኢትዮጵያን ባንዲራ ባንገታቸው በእጃቸው
በራሳቸው በወገባቸውና በጠመንጃቸው ላይ አስረው ራሳቸውን የረሸኑ ብዙ አብዮታዊ ሰራዊት አባላት ለዘላለም እንቅልፍ አሸልበዋል። መሳሪያዎቻቸው፣ አስክሬኖቻቸው የክብር አጀብ ሆነዋል። በምጽዋ ከተማ በህይወት በየምሽጉ የሚገኙ የአብዮታዊ ሰራዊት አባላትም ቢሆኑ ጀነራል ተሾመ ተሰማና ኮሎኔል በላይ አስጨንቅ ራሳቸውን በመግደላቸው መሪና አስተባባሪ አጥተዋል። በዚህ ላይ ሻዕቢያ አብዮታዊ ሰራዊት መዳከሙ እንደተገነዘበ ከ1000 የማያንሱ ተዋጊዎች በተጨማሪ በዳጋ ከተማ ወደ ምጽዋ ከተማ አሰማርቶ ስላሰባሰባቸው መፈናፈኛ አጥተዋል። ውጊያው በሻዕቢያ በላይነት ሙሉ ለሙሉ ቆመ። ከዚህ በኋላ ምጽዋ ከውጊያ ቀጠናነት ወደ ምርኮ ጣቢያነት ተቀየረች። በወጣት ኃይል የተገነቡት የሻዕቢያ ተዋጊዎች በኮማንዶነት የሰለጠኑ ናቸው። በምጽዋ ከተማ ተበታትነው የነበሩትን የአብዮታዊ ሰራዊት አባላትን እያሰሱ ካለምንም ተኩስ መማረክ ጀመሩ። የመጀመሪያ ስራቸው ትጥቅ ማስፈታት ነበር። ቀጥሎ ፍተሻ ይከናወናል። በፍተሻው የእጅ ሰዓት፣ የጣት ቀለበት፣ የአንገት ሐብል፣ ወርቅ፣ የጋብቻ ቀለበት የመሳሰሉ ሻዕቢያዎች እየተስገበገቡ የሚቀራመቷቸው ንብረቶች ናቸው። ጥሬ ገንዘብ፣ ቀበቶ፣ የእግር ጫማ፣ ካልሲ፣ የአይን መነጽር፣ የግል ማስታወሻ፣ መንጃ ፍቃድ፣ መታወቂያ፣ ፊልድ ጃኬት፣ የጦር መለዮ፣ እስክሪፕቶና ወረቀት ሳይቀር ከምርኮኞቹ ኪስ በፍተሻ ወስደዋል። ከተሰዋ የሰራዊት አባል ላይ እንኳን ፊልድ ጃኬትና ጫማ ሳይቀር አስክሬኑን እየጎተቱ ያልቁ ነበር። ማንኛውም ምርኮኛ የሚሄደው ባዶ እግሩን ነው። ለብዙ ጊዜ ጫማ የለመደ እግር ያለ ጫማ መሄድ ባለመቻሉ አብዛኞቹ የአብዮታዊ ሰራዊት አባላት ያነክሳሉ። አንዳንዶቹ በአሸዋ፣ በጠጠር፣ በእሾህ፣ በጦር ምስባሪ፣ ብረታ ብረትና በእንጨት ስንጥር እየተወጉ የእግራቸው መዳፍም በደም ተጨማልቆ ይታይ ነበር። በመጨረሻም ሻዕቢያ በዚህ መልክ ከምጽዋ ከተማ በየቦታው የተቆጣጠራቸውንና የማረካቸውን የአብዮታዊ ሰራዊት አባላት አጠቃሎ ወደ ምጽዋ ወደብ ወታደራዊ መደብር አሰባሰባቸው። የተማረኩት የአብዮታዊ ሰራዊት፣ የፖሊስ፣ የባህር ኃይል፣ የህዝባዊ ሰራዊት አባላትና ሲቪል መንግስት ሰራተኞች ናቸው። ከእንግዲህ ወዲያ ምጽዋ ከጦርነት ለአንዴና ለመጨረሻ ጊዜ ወጣች። በአኳያው የምርኮኞችን ስቃይና የሻዕቢያን ፈንጠዝያ የምታስተናግድ ከተማ ሆነች። ጀነራል ሁሴን አህመድ መሰጠት የነበረበትን ወታደራዊ ብቃት ባለመወጣታቸው 17000 የኢትዮጵያ ሰራዊት በሻዕቢያ ታፍኖ ምጽዋ ላይ ቀርቷል። የኤርትራ ጉዳይ ያከተመለት የካቲት 9 ቀን 1982 ዓመተ ምህረት ነው። የወደብም ጉዳይ ጀነራል ሁሴን ምጽዋን እያወቁ ለሻዕቢያ የለቀቁ ጀነራል ናቸው። ጀነራል ሁሴን በቂ ወታደራዊ ሳይንስ ያላቸው ናቸው። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።